በጣም እንግዲህ በሚያሳዝን ሁኔታ አቶ ደረጀ ታሰረ። እናም ወንጀሉ ሁሉ እኔ ነኝ የፈጸምኩት በማለትም ቀጥታ ወደ እስር ቤት አምርቷል። በጣም እንግዲህ በሚያሳዝን ሁኔታ ቤተሰቡ በሞላ በጭንቀት ሊፈነዳ ደርሷል። እናም ውድ ተመልካቾቻችን ዛሬ እንግዲህ ይዤላችሁ የመጣሁት ዳጣ ድራማ ሲሆን በጣም አስደማሚና በጣም አስተማሪ የሆነ አባት ምን ያክል ለልጁ መስዋዕትነት እንደሚከፍል የሚያሳይና በጣም ምርጥ የሆነ ድራማ ነው ማለት ነው። ሰላም ሰላም ውድና የተከበራችሁ የየተንቢ ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብዝትርፍ ይበልኝ። ለቻናል ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። እናም እንግዲህ ዛሬ ላይ ወይዘሮ ማርታ በጣም በጭንቀት ልትፈነዳ ደርሳለች። እናም ቤተሰቡ በሞላ በጣም ተጨንቋል። እናም እንግዲህ አቶ ደረጀ ለልጁ ኤቢሲል ማለት ነው እኔ ነኝ ሁሉ ወንጀል የፈጸምኩት እናም ቦታው ድረስ ደግሞ ሄጄ ለማሳየት ፈቃደኛ ነኝ በማለትም ተናግሯል። እናም በሌላኛው በኩል ደግሞ ኤቢ በጣም ስግብግብና ራስ ወዳድ ስለሆነች በጣም በሚያሳዝን ሁኔታ ጸጥ በማለት ወደ ቤቷ ተመልሳለች። በዚህም እንግዲህ ሁኔታዋ ዳጣ በጣም ተናዳባታለች። እንዴት ወደ ቤት ዝም ብለሽ ትመለሻለሽ? አባትሽ እኮ በጣም አርጅቷል። እሱ ወደ እስር ቤት ሲሄድ አንቺ ወደ ቤት የምታመሪበት በጣም ስግብግብ ነሽ። እኔ ብሆን አንዴ ሁለቴ አላስብም ነበር በማለትም እንግዲህ እሷ የምታደርገውን ተናግራለች። በጣም በሚያሳፍር ሁኔታ አንቺ ማለት በጣም ራስ ወዳድና አሳፋሪ ሴት ነሽ በማለትም ዳጣ እንግዲህ ለኤቢ ትወርድባታለች። ኤቢ ግን በጣም ተሰምቷታል። ቢሆንም ግን ራስ ወዳድ ስለሆነች ምንም ነገር ማድረግ አልቻልኩም፣ በቃ አልጨከልኩም በማለትም ተናግራለች። እና በጣም በሚያሳዝን ሁኔታ ቤተሰቡ ሁሉ በጭንቀት ሊፈነዳ ደርሷል። እና ማለት ነው አሁን የኔ የፈጸምኩትን ወንጀል አሳያለሁ ብሎም እንግዲህ ወደ ቤት ይዞት መጥቷል ማለት ነው። እናም በፖሊስ ታስሮ ማን ነው ታጅቦ ወደ ቤቱ ሲመለስ አቶ ደረጀ ሁሉንም ፋሚሊ ማለት ነው ከቤት በሮ ሲወጣ አቶ ደረጀ በፖሊስ ተከቦ ግቢ ላይ ቆሟል። በጣም ግን በሚያሳዝን ሁኔታ በጣም በካቴና ታስሮ ስለነበረ ዳጣ ውሃ በጣም ስለሚያማት አባቷን ታስሮ ስታየው በጣም ደነገጠች። ድንጋይም አንስታ ለመወርወር ተገደደች። እሷም እንግዲህ አባቴን ፍቱልኝ አባቴን ብላ እያመማት ሀይስ በምትሆንበት ጊዜ ነበረ ኤቢ ማለት ነው ዞር ብላ ያየችው የታመመቿን ዳጣማ አይን ውሃ እንደዚህ ከሆነች እኔ ማን ስለሆንኩ ነው ራሴን አሳልፌ የማልሰጠው? አባቴ ምንም የሰራው ነገር የለም፣ ግን ለልጁ ሲል እንደዚህ ካደረገ በኋላ በፍጹም አባቴ መታሰር የለበትም ብላ ማለት ነው እኔ ነኝ ለማለት ማለት ነው። እኔ ነኝ አባቴ ምንም አላደረገም ለማለትም ቆርጣ የተነሳቸው። በእርግጥ እስካሁን ድረስ እኔ ነኝ ይሄንን ወንጀል የፈጸምኩት ብላ እጇን አልሰጠችም። ቢሆንም ግን ይሄንን ራሱ መናገሯ ትልቅ ነገር ነው። በጣም ግን በሚያሳፍር ሁኔታ ዛሬ ላይ ማለት ነው ኤቢ አባቷ እኔ ነኝ ያጠፋሁት እኔ ነኝ የገደልኩት ብሎ እጁን በፖሊስ ሰጥቶ እሷን ወደ ቤትሽ ትሂጂ ልጄ፣ እስከ ዘላለም በጣም ነው መወድሽ፣ አባትሽ በጣም ይወድሻል ብሏት እንግዲህ በጣም በማልቀስና በመንሰቅሰቅ ማለት ነው እሷ ወደ ቤት ሸኝቶ አባት እንግዲህ ለልጁ ሲል ወደ እስር ቤት አምርቷል። በጣም በሚያሳዝን ሁኔታ አቶ ደረጀ በጣም ሽማግሌ ቢሆኑም ግን ዛሬ ላይ ግን በጣም በሚያሳዝን ሁኔታ ለልጁ መስዋዕትነት ለመክፈል ተነስቷል። በሌላኛው በኩል ወይዘሮ ማርታ ማን ነው ዛሬ ላይ በጣም ተጨንቃ ትገኛለች። አንዱ ሲባል አንዱ የዚህ ቤት መከራ መቼ ነው የሚያልቀው በማለትም ተናግራለች። በሌላኛው በኩል ዳጣ እኔ ለአባቴ ብታሰር ደስ ይለኝ ነበረ፣ ግን ደግሞ ይቻላል ወይ የሚለውን እባካቸው አስረዱኝ በማለትም ዳጣ ለአባቷ መስዋዕት ልትሆን ተነስታለችም። በጣም በሚያሳፍር ሁኔታ ኤቢ ማለት ነው በጣም በመስገብገብና ራሷን በማስቀደም
አባቷ ለእስር ቤት ዳርጋ ወደ ቤት በምትመለስበት ጊዜ ነበረ ስቅስቅ ብላ ያለቀሰችው። እኔ ግን ምን አይነት ሰው ነኝ? ምን አይነት ራስ ወዳድ ነኝ? አባቴ እኮ እኔ ነኝ ያጠፋሁት ብሎ ሲናገር አይደለም እኔ ነኝ ያጠፋሁት አንተ ምንም አላደረክም ብዬ ምንም ሳላስብና ምንም ሳላመነታ እርጄን ሰጥቼ አባዬ አንተ ወደ ቤት ሂድ ብዬ እሱን መሸኘት እችል ነበር በማለትም ኤቢ ትናገራለችም። በጣም በሚያሳዝን ሁኔታ ግን አቶ ደረጃ ሁለቴ አላሰበም፣ አንዴ አስቦ ነበረ ለውሳኔ የገባው። በጣም እንግዲህ በሚያሳፍር ሁኔታ ግን ኤቢ ይህንን ከሷ ምላስ አልወጣም። ምክንያቱም ለማሰብና ለማሰላሰል ጊዜ ሰጠች ለራሷም። በጣም በሚያሳፍር ሁኔታ ግን በኤቢ አዝኗል ማለት ነው አባቷም። ምክንያቱም ሁለቴ ማሰብ አልነበረብሽም ብላም አባትሽ ግን ለአንቺ ዛሬ መስዋዕት ለመክፈልም ቆርጦ ተነስቷልም ብላም ማለት ነው ወይዘሮ ማርቲ ለልጇ ትነግራታለች። አባትሽ በስተርጅና ለአንቺ መስዋዕትነት ለመክፈል ተነስቷልም በማለትም እውነትሽን ነው ማዬ፣ በፍጹም አባቴ መስዋዕት ለኔ መሆን የለበትም ወለደኝ እንጂ ምን አደረኩለት በማለትም በምትናገርበት ጊዜ ነበረ ወይዘሮ ማርታ እውነትሽን ነው ምንም ሳታመነችና ምንም ለራስሽ ጊዜ ሳትሰጪ ምንም ሳታመነችና ለራስሽ ምንም አይነት ጊዜ ሳትሰጪ እኔ ነኝ ያጠፋሁት ብለሽ እጅሽን ልትሰጪ ይገባ ነበር በማለትም ወይዘሮ ማርቲ ለልጇ ትናገራታለች። ምስኪኗ ኤቢ ግን በፍጹም ራሷን ስለምትወድና ራሷን በጣም ስለምትወደው በፍጹም ማመን አልቻለችም። ምክንያቱም በእርግጥ ሊያጠቃኝ የመጣውን እንደዛ ማድረጌ ግልጽ ነው፣ ግን ደግሞ በፍጹም እኔ መታሰር አልፈልግም፣ ወደ ሌላ ሀገር ሸኙኝ በምትልበትም ጊዜም በፍጹም አንሸኝሽም፣ አባትሽን ሊታሰር ይችላል በማለትም ነበረ እስካሁን ድረስ ቤቷ ላይ ያስቀመጧት። በጣም ግን በሚያሳዝን ሁኔታ አቶ ደረጀ ምንም ቢሆን ለኔ ልጅ ነሽና በፍጹም እንደዚህ ነገር አላደርግም ብሎም ቆርጦ ተነስቷል። ምክንያቱም እስከ ዛሬ ድረስ የበኩር ልጄን በፍጹም እኔ ወደ እስር ቤት ሸኝቼ እኔ አርፌ ያልተኛም ያለው አቶ ደረጀ ራሱ ወደ እስር ቤት ሄዶ ልጁን ግን ነፃ ለማውጣት ቆርጦም ተነስቷልም። እናም እንግዲህ ግቢው በመግባት ፖሊሶቹ ይኸው ዝች ጋ ነው የቀበርኩት ገድዬ ራሴን የገደልኩትን በማለትም ተናግሯል ማለት ነው። በጣም በሚያሳፍር ሁኔታ ግን ኤቢ ዛሬ ላይ በፍጹም ልታምን አልቻለችም። ምክንያቱም የእስር ቤትን ስቃይና ግፍ ስለምታውቀው በፍጹም እስር ቤት ላለመግባት ራሷን ለመሸፈን ትሞክራለችም። ሰላም በጣም በሚያሳዝን ሁኔታ ሰላም ለዳጣ መቼ ነው የምትመጪው በማለትም ትናገራታለች። ሰላምዬ እኔ መምጣት አይቀርም ግን ቤት ላይ በጣም ትልቅ ችግር ተፈጥሯልና እሱ ሲስተካከል እመጣለሁ በማለትም ተናግራታለች። እና ሁላችሁም ፖሊስ ጣቢያ ናችሁ ብላ በምጠይቃት ጊዜ ነበር በፍጹም አይደለም፣ ምስኪኗ ውሃ ግን ሰርግ የምትሄድ ይመስል ስትሮጥ ነበር መኪና ውስጥ የገባችሁ በማለትም ለሰላምም አብስራታለችም። ሰላም ደግሞ ምስኪን ውሃ ምን ታውቃለች ብለሽ ነው በማለትም እናም እንግዲህ ዳጣ የቀረውን ጥያቄዎቿን ለመጠየቋንም ቀጥላለችም። ምክንያቱም ዳጣ እስከዛሬ ድረስ ምንድነው የደበቅሽ ነገር ስለ እናቴ በደንብ ታውቂያለሽ በማለትም ለሰላም አፋጣትን ጠይቃታለች። እንደዛም እንግዲህ በምጠይቃት ጊዜ ነበር ለሁሉም ጊዜ ያለው እኔ ነግርሻለሁ መናገር አይቀርም ግን ደግሞ ጊዜ ያለው በማለትም ሰላም የመለሰችላት። በጣም በሚያሳዝን ሁኔታ አሁን ላይ ዳጣ ልታስወጣጣት እየሞከረች ነበር፣ ግን ደግሞ ያንን አልተሳካም። ያንን እንግዲህ ምንም ሊሳካ አልቻለም። እናም ማለት ነው አቶ ደረጀ ወደ ግቢ ከገባ በኋላ ቀጥታ ወደ ቁፋሮ ነበር የተኬደው። በእርግጥ ውሃዬ ስትረብሽ ማለት ነው አባቴን ፍቱልኝ ብላ ግቢውን ቅውጥ ስታደርገው ፖሊሱ የፈታው ቢሆንም ግን ደግሞ ቦታውን አሳይቶ ለቁፋሮ ተዘጋጅተዋል። ምክንያቱም ግቢው ላይ ሰው ገሎ ግቢው ላይ መቅበሩ ትልቅ የሆነ ወንጀል ሲሆንም በጣም ግን በሚያሳዝን ሁኔታ ኢንስፔክተሩ እንዲህ በማለትም ተናግሯል። እንዴት ነው ሰውን ገላችሁ እንቅልፍ የሚወስዳችሁ በማለትም እንዴት ግቢያችሁ ላይ ሰውን ትቀብራላችሁ በማለትም ተናግሯቸዋል ማለት ነው። በጣም ያሳዝናል። እናም ማለት ነው እስቲ ኤቢ ትናገራለች ወይስ አትናገርም? ኤቢ